ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 23 2018 ዓ.ም በዛሬው የመረጃ ሰዓታችን ከግሽን ደብረ ከርቤ ሲመለሱ 31 ሰዎች ላይ ጉዳት ስላደረሰው የመኪና አደጋ፣ የኤርትራ ከፍተኛ ዲፕሎማት የኢትዮጵያና የኤርትራ ጦርነት ከተጀመረ የአብይ መንግስት ፍጻሜ ሆኖ ስለማለታቸው፣ ኢትዮጵያ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ ስለማገዷ፣ ኢትዮጵያ ለኤርትራ የሰጠችውን የአገርነት እውቅና ልትቀማ ነው ስለመባሉ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል ሰሜን ሸዋ ዞን ኤፍራታ ግድም ወረዳ ሆራ ቀበሌ ኩኩቢ መንደር አካባቢ ትናንት ምሽት ላይ በደረሰ ከባድ የትራፊክ አደጋ በአውቶቡስ ተሳፍረው የነበሩ 31 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የወረዳው ፖሊስ ጽሕፈት ቤት ዛሬ ጠዋት ባወጣው መግለጫ አስታውቋል። አደጋው የደረሰው መነሻውን ግሽን ደብረ ከርቤን አካባቢ ያደረገ የህዝብ ማመላለሻ አውቶቡስ ሲሆን አውቶቡሱ ሆሮ 96211 የሰሌዳ ቁጥር ያለው መሆኑን ተጠቁሟል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን ለሸገር ጆርናል ጋዜጠኞች በሰጡት መግለጫ ተሽከርካሪው በሆራ ቀበሌ ኩኩቢ መንደር አቅራቢያ ከቁጥጥር ውጪ ወጥቶ ከመንገድ ከወጣ በኋላ በመገልበጡ አደጋው ሊከሰት ችሏል። ምክትል ኮማንደር መሐመድ መኮንን እንዳብራሩት የመጀመሪያ ደረጃ ምርመራው እንደሚያመለክተው አደጋው ሊከሰት የቻለው በአሽከርካሪው ከፍተኛ ፍጥነት ምክንያት ነው። አውቶቡሱ በጠመዝማዛ የመንገድ ክፍል ላይ ተገቢውን የፍጥነት መጠን ባለመጠቀሙ ምክንያት መቆጣጠር ተስኖት ከትክክለኛው መንገድ ወጥቷል። የፖሊስ ኃላፊው አክለውም የአደጋው መንስኤ በዝርዝር ለማጣራት የወረዳው የትራፊክ አደጋ መርማሪ ቡድን ወደ ስፍራው ተልኮ ሙሉ ምርመራውን እያደረገ መሆኑን ገልጸዋል። በምርመራው ወቅትም ከተሽከርካሪው ፍጥነት በተጨማሪ የመንገዱ ሁኔታና የተሽከርካሪው የቴክኒክ ብቃት ተፈትሾ ውጤቱ ለሕዝብ ይፋ እንደሚደረግም ኃላፊው አረጋግጠዋል። ጉዳት የደረሰባቸው 31 ሰዎች መካከል 12ቱ ተሳፋሪዎች ከባድ ጉዳት የደረሰባቸው ሲሆን ሌሎች 19 ሰዎች ደግሞ ቀላል የአካል ጉዳት እንደደረሰባቸው ታውቋል። ምክትል ኮማንደር መሐመድ ጉዳቱ የደረሰባቸው ሰዎች ወዲያውኑ በአቅራቢያው ወደሚገኝ የመጀመሪያ ደረጃ ሆስፒታል መወሰዳቸውንና በአሁኑ ሰዓትም የሕክምና እርዳታ እየተደረገላቸው መሆኑን አስረድተዋል። ከባድ ጉዳት ለደረሰባቸው ሰዎች በሆስፒታሉ ውስጥ ባለው አቅም መሰረት የሕክምና እርዳታ ከተሰጠ በኋላ ለተሻለ ሕክምና ወደ ደብረ ብርሃን ሆስፒታል ወይንም ወደ አዲስ አበባ ሊዘዋወሩ እንደሚችሉ ተጠቁሟል። ይህ አደጋ በድጋሚ በኢትዮጵያ ውስጥ የመንገድ ደህንነት ያለውን አሳሳቢነት ያሳያል። የሰሜን ሸዋ ዞን የትራንስፖርት ባለስልጣን ጽሕፈት ቤት ባለሙያዎች በበኩላቸው በዚህ አካባቢ ያሉ አብዛኛው የህዝብ ማመላለሻ ተሽከርካሪዎች ላይ የሚስተዋለው ዋና ችግር የአሽከርካሪዎቹ የሙያ ብቃት ማነስ፣ የፍጥነት ገደብ ያለማክበርና የመንገዱን ሁኔታ ያለመገንዘብ መሆኑን በተደጋጋሚ ሲገልጹ ቆይተዋል። ይህ አደጋ በአውቶቡሶቹ ላይ የሚደረገውን የፍጥነት ቁጥጥር እንዲጠናከርና ለአሽከርካሪዎች የሚሰጠው የህግና የስነ ምግባር ስልጠና እንዲታደስ ግፊት የሚፈጥር ሆኗል። የወረዳው የፖሊስ ጽሕፈት ቤት የአካባቢው ማህበረሰብና ሌሎች የመንገድ ተጠቃሚዎች የትራፊክ ደንቦችን በአግባቡ እንዲያከብሩና በተለይም በህዝብ ማመላለሻ ዘርፍ የተሰማሩ አሽከርካሪዎች ለህይወት ዋጋ በመስጠት የሙያዊ ግዴታቸውን እንዲወጡ ጥብቅ መልእክት አስተላልፏል። ፖሊስ የአውቶቡሱን አሽከርካሪ በቁጥጥር ስር ስለማዋሉ የሰጠው መረጃ ባይኖርም እንደዚህ አይነት ከባድ የትራፊክ አደጋዎች ሲከሰቱ አሽከርካሪው በህግ ተጠያቂ ለማድረግ ወዲያውኑ በቁጥጥር ስር መዋሉ የተለመደ የህግ ሂደት ነው። ምርመራው እንደተጠናቀቀም ዝርዝር መረጃ ይፋ እንደሚደረግም ይጠበቃል። በምስራቅ አፍሪካ የጂኦፖለቲካ ትንተና ዘርፍ ላይ ትኩረት የሚያደርገው ሆርን ሪቪው የተሰኘው ታዋቂ መጽሔት ኢትዮጵያ በ1985 ለኤርትራ የሰጠችውን የሉዓላዊ አገርነት እውቅና ዳግም እንድትመረምርና እንድትነጥቅ የሚጠይቅ አወዛጋቢ ትንታኔን ይፋ አድርጓል። መጽሔቱ ባወጣው ሰፊ መረጃ ኤርትራ ኃላፊነት የሚሰማው ጎረቤትና የክልላዊ መረጋጋት አባል መሆን ባለመቻሏ በምትኩ የኢትዮጵያ ብሔራዊ ደህንነትን በተደጋጋሚ የምታውክና የውስጥ ጉዳዮች ላይ ጣልቃ የምትገባ የማተራመስ ኃይል መሆኗን ኢትዮጵያ የሰጠቻትን ውሳኔ እንደ አስፈላጊነቱ የመቀልበስ ህጋዊና ስልታዊ መሰረት አላት ሲል በጥብቅ ይሞግታል። ትንታኔው በመረጃ ደረጃ 1985 ዓ.ም የተሰጠው የእውቅና ውሳኔ የተመሰረተበት ታሪካዊና ፖለቲካዊ ዳራ በሰፊው ይተነትናል። ያ ውሳኔ በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረ የትጥቅ ትግል ጊዜያዊ አጋርነት ውጤት ነበረ፣ የፖለቲካ በጎ ፍቃድ እንጂ በዘላቂና አስተማማኝ የጋራ ብሔራዊ ጥቅም ላይ የተመሰረተ እንዳልነበረ ጽሑፉ ያብራራል።
የእውቅና ዋነኛው መሰረት የነበረው በሁለቱ ጎረቤቶች መካከል የተሻለና አስተማማኝ ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት ልኬት በኋላ ሙሉ በሙሉ ውድቅ መሆኑን ትንታኔው አበክሮ ያስረዳል። ሆርን ሪቪው ኤርትራ በጉርብትና ከሚጠበቅባት የሰላም ግንባታ ተግባር ተቃራኒ በሆነ መንገድ የኢትዮጵያን የልማት ምኞት፣ የክልላዊ ተጽዕኖ የማስፋት ፍላጎት ከማደናቀፍ አልፋ ስትራቴጂካዊ ግንኙነቶችን በመፍጠር የኢትዮጵያን ጥቅም እየጎዳች ነው ሲል ከባድ ክስ ያቀርባል። በተለይም የኤርትራ አመራር የኢትዮጵያን ወደ ቀይ ባህር የመድረስ ምኞት ለማጨለምና በምስራቅ አፍሪካ ያለውን የኢትዮጵያ ተጽዕኖ ለመገደብ ከግብጽ ጋር የጠበቀ ወታደራዊና ዲፕሎማሲያዊ ትብብር ውስጥ መግባቷ እውቅናው ከተሰጠበት መርህ ፍጹም የራቀ መሆኑን ያመለክታል ሲል ይተነትናል። ትንታኔው አንድ ሀገር ለሌላ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደና ሕጋዊ እርምጃ መሆኑን በጥብቅ ይከራከራል። የሀገር ሉዓላዊነት እውቅና መስጠት በወቅታዊ ሁኔታዎች የሚወሰንና ሊሻር የሚችል እርምጃ ነው፣ ቋሚ ወይንም የማይሻር ግዴታ አይደለም በማለት ዋናውን የሕግ መሰረት ያሰምርበታል። ለዚህ እንደ ምሳሌ አብዛኛው ዓለም ከታይዋን ይልቅ የቻይናን አገራዊ ሪፐብሊክ እውቅና መስጠቱ እንዲሁም በጊዜ ሂደት የቆሙት መንግስታትን እውቅና መሰረዙ የጠፋችውን የምስራቅ ጀርመን እውቅና መሰረዙን ይጠቅሳል። ከዚህም በላይ ኢትዮጵያ ለኤርትራ የሰጠችው ፍቃድ እንደ እናት ሀገር የተሰጠ ልዩ ስምምነት በመሆኑ ያ ፍቃድ የተመሰረተባቸው የመልካም ትብብርና የሰላም መርሆች ሲጣሱ ውሳኔው ዳግም ለመመርመርና ለመንጠቅ ከሌሎች ሀገራት የበለጠ ጠንካራ ህጋዊ መሰረት አላት ሲል ሆርን ሪቪው ያትታል። የትንታኔው በጣም ጠንካራ ከሆነ ክርክሮች አንዱ ኤርትራ አንድ ሀገር ለመባል የሚያስፈልጋትን መሰረታዊ መስፈርቶች ማሟላት ተስኗታል የሚለው ነው። ጽሑፉ ኤርትራን የወደቀች ሀገር ወይንም ፍራጃይል ስቴት ወደሚል ምድብ የሚቀርቡ በርካታ ውስጣዊ ችግሮች ዝርዝር ውስጥ አስቀምጧታል። ሀገሪቱ በህገ መንግስት የማትመራ ከ1985 ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነበት በመሆኑን ይጠቅሳል። የፖለቲካ ተቋማት ሙሉ በሙሉ ደብዝዘዋል። በማያባራ የግዳጅ ውትድርናና በከፍተኛ ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ለዓለም አቀፍ ስደት መዳረጋቸውን ይጠቁማል። ይህም የዜጎቿን ቁጥጥር አጥታለች የሚል መከራከሪያን ያጠናክራል። የኤርትራ ኢኮኖሚ በስደተኞች በሚላክ ገንዘብ፣ በማዕድን እና በግዳጅ ስራ ላይ የተመሰረተ በመሆኑ ከእድገት የተገደበና የተዳከመ መዋቅር ያለው ነው ሲል ይሞግታል። ዓለም አቀፍ የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ በዜጎች ላይ የሚፈጸመው ከፍተኛ የሰብአዊ መብት ጥሰትና በዓለም አቀፍ የፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው አገራት ተርታ መሰለፏን የሀገርን ውድቀት እንደሚገልጽ ያሳያል ሲል ትንታኔውን ይደመድማል። ትንታኔው ከባድ የሆነ ክስ የሚያቀርበው ኤርትራ የኢትዮጵያ የውስጥ ሰላምን ለማናጋት በንቃት እየሰራች ነው በሚል ነው። ጽሑፉ ኤርትራ በተለይም በአማራና በኦሮሚያ ክልሎች የሚንቀሳቀሱ ታጣቂ ኃይሎችን በመደገፍ የኢትዮጵያን የፖለቲካ መረጋጋት ለማፍረስ እየሞከረች እንደሆነ ይጠቁማል። በተጨማሪም ከፕሪቶሪያው የሰላም ስምምነት በኋላ የተከፈለውን የህወሓት ክፍል መርዳቷ በኢትዮጵያ ውስጥ ጉዳይ ጣልቃ ለመግባት ያላትን ቁርጠኝነት ያሳያል ሲል ይተነትናል። ይህ አይነቱ አካሄድ በጎረቤት አገራት መካከል ባለው ግንኙነት መርህ ሙሉ በሙሉ ተቃራኒ ነው ብሏል። ሆርን ሪቪው ኢትዮጵያ እውቅናውን ብትነጥቅ የምታገኘውን ተግባራዊና ስልታዊ ጥቅሞች እንዳሉ ይዘረዝራል። የመጀመሪያው የዲፕሎማሲ ጫና መፍጠሪያ ነው። ይህ እርምጃ በኤርትራ መንግስት ላይ ከፍተኛ ዲፕሎማሲያዊ ጫና መፍጠሪያ ይሆናል። በተለይም ኢትዮጵያ ወሳኝ ለሆነው የባህር በር ድርድር ጉዳይ ኤርትራን እንድትታዘዝ የሚያስችል ጠንካራ መደራደሪያ ካርድ ይፈጥራል። ሁለተኛው ደግሞ የአገዛዙን ህጋዊነት መንፈግ ነው። የኤርትራ መንግስት ህጋዊነት በዓለም አቀፍ ደረጃ እንዲጠየቅ በማድረግ ዓለም አቀፍ የኢኮኖሚና የፖለቲካ ድጋፍ እንዳያገኝ የማድረጊያ ስልታዊ ጠቀሜታ አለው። መከራከሪያውን ሲያጠቃልልም ኢትዮጵያ ለኤርትራ የሰጠችውን እውቅና የተመሰረተበት የመልካም ጉርብትናና የጋራ ልማት የተስፋ መንፈስ ኤርትራ ራሷ እንዳጠፈችው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ህጋዊ መብትም ሆነ አገራዊ ምክንያት አላት በማለት ይደመድማል። ለኤርትራ መንግስት በአውሮፓ ህብረትና በሌሎችም ሀገራት የቀድሞ አምባሳደር የነበሩት አምባሳደር እንደ ብርሃን ወልደ ጊዮርጊስ ኢትዮጵያ የቀይ ባህር ወደብ ባለቤት ለመሆን ያላትን ፍላጎት በተመለከተ ከቢቢሲ ትግረኛ ጋር በሰጡት ቃለ ምልልስ ወደቡ የኢትዮጵያ ይዞታ ሆኖ አያውቅም በማለት የቀጠለውን ውዝግብ የሚያባብስ አስተያየት ሰጥተዋል። የቀድሞ ከፍተኛ ዲፕሎማት በሁለቱ ሀገራት መካከል ጦርነት የመቀስቀስ እድል አናሳ መሆኑን ገልጸው ጦርነቱ ከተጀመረ ግን የአብይ መንግስት ፍጻሜ መጀመሪያ ነው የሚሆነው ብለዋል።
አምባሳደር እንደ ብርሃን በኢትዮጵያና በኤርትራ መካከል ስላለው የረጅም ጊዜ የግጭትና የጦርነት ታሪክ ሰፋ ያለ ማብራሪያ ሰጥተዋል። ለዚህም ተደጋጋሚ ግጭቶች መነሻ የሆኑት ሁለት ተቃራኒ ታሪካዊ ትርጓሜዎች እንዳሉ ጠቁመዋል። የመጀመሪያው ኢትዮጵያ ከአክሱም ስርወ መንግስት ጀምሮ ለ3000 ዓመታት በነጻነት የኖረች አገር ናት፣ ኤርትራም የኢትዮጵያ አካል ነበረች የሚለው ሀሳብ ነው። አምባሳደሩ ይህንን ሀሳብ የሚያራምዱ በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውን ጠቅሶ ትክክለኛ ታሪካዊ መሰረት እንደሌለውም አጥብቀው ተከራክረዋል። ሁለተኛው ከኤርትራ በኩል የሚቀርበው መከራከሪያ ደግሞ የክፍለ ዘመኑ መባቻ ላይ የነበረው የአዱሊስ ወደብ ስልጣኔን በማንሳት የአክሱም ስርወ መንግስት የዚህ አካል እንደነበረ ይገልጻል። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም። ከአክሱም መውደቅ በኋላ የተነሱት የኢትዮጵያ መንግስታት በኤርትራ ባህር ጠረፍ ላይ የራሳቸውን የሆነ ይዞታ ኖሯቸው አያውቅም በማለት ኢትዮጵያ በታሪኳ የቀይ ባህር ቀጥተኛ የባለቤትነት ይገባኛል ጥያቄ ማቅረብ እንደማትችል በግልጽ አስረድተዋል። አምባሳደር እንደ ብርሃን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰብን ወደብ በተመለከተ ያነሱትን ታሪካዊ ማብራሪያ አስመልክቶ ተጠይቀው ሲመልሱ አቋማቸውን በድጋሚ አጠናክረዋል። አሰብ የኢትዮጵያ ሆኖ አያውቅም ሲሉ አጽንኦት ሰጥተዋል። አክለውም አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቀኝ ግዛት ወቅት በመሆኑ የኢትዮጵያ ይዞታ ሆኖ አያውቅም ብለዋል። ከጂኦግራፊ ቅርበት አንጻርም የቀረበው መከራከሪያ ውድቅ አድርገዋል። ከአሰብ ወደብ በጥቂት ኪሎ ሜትር ርቀት ላይ ስላለህ ብቻ መብት አለህ ማለት አይደለም፣ ይህ የሚገልጽ ዓለም አቀፍ ሕግ የለም በማለትም አብራርተዋል። በሌላ በኩል ወደቡ ለኢትዮጵያ ሕልውና ጉዳይ ነው የሚለውን መከራከሪያ በመቃወምም ኢትዮጵያ ወደብ ሳይኖራት ብዙ ዓመታትን ኖራለች ሲሉ የኢኮኖሚ ጥገኝነት አንጻራዊነትን አመላክተዋል። አምባሳደሩ ጠቅላይ ሚኒስትር አብይ አህመድ የአሰብን ወደብ በተመለከተ ያነሱትን ጉዳይ ዋናውን የውስጥ ችግር ትኩረት ለማስቀየር የተደረገ ይመስለኛል የሚል የፖለቲካ ትንታኔ አቅርበዋል። የኢትዮጵያ ወቅታዊና ውስጣዊ ጉዳዮችን በመጥቀስ በአማራና በኦሮሚያ ክልሎች ግጭት እንዳለ፣ በትግራይም ያለው ችግር በቋሚነት አለመፈታቱ እንዲሁም በሶማሌ ክልል ውስጥ ከኦጋዴን ነጻ አውጪ ንቅናቄ ጋራ ችግር መኖሩንና በሌሎች ክልሎችም መካከል የድንበር ውዝግብ መኖሩን አመላክተዋል። አምባሳደሩ የጠቅላይ ሚኒስትሩ መንግስት ኤርትራን ስለመውረር ያነሳውን ሀሳብ በዚህ ሁሉ ውስጣዊ ቀውሶች መሃል መሆኑን አጽንኦት ሰጥተውበታል። በመጨረሻም በእኔ ግምገማ አብይ ከኤርትራ ጋር ጦርነት ከጀመረ የስልጣኑ ማብቂያ ይሆናል ሲሉ ከባድ ማስጠንቀቂያ አስተላልፈዋል። አምባሳደሩ ይህ መንግስት ራሱን የበለጠ ችግር ውስጥ አይከትም ከሚል እምነት በመነሳት ከኤርትራ ጋር ጦርነት ውስጥ ይገባል የሚል ግምት እንደሌላቸውም ገልጸዋል። ከኤርትራ ጋር ጦርነት ለመጀመር የሚያስችል አቅም የለውም፣ አይችልም ያሉት አምባሳደር እንደ ብርሃን ጦርነቱ ከተጀመረ ግን የአብይ መንግስት ፍጻሜ መጀመሪያ እንደሚሆን ጠቁመዋል። የአምባሳደር እንደ ብርሃን ወልደ ጊዮርጊስ ትንተና ኢትዮጵያ ወደብን በሚመለከት ያላትን የረጅም ጊዜ ፍላጎትና የኤርትራን አቋም ከሀገሪቱ የውስጥ ፖለቲካ ጋር አጣምሮ ያቀረበ ትልቅና አወዛጋቢ ነው። አምባሳደሩ ያልመለሱት ጥያቄ ቢኖር የኢትዮጵያን የደህንነት ጉዳይ በተመለከተ ነው። ኢትዮጵያ ታሪካዊ ጠላቶቼ በምትላቸው አካላት በቀይ ባህር በኩል ሊሰነዘሩ የሚችሉ ጥቃቶች አሉ በማለት በጽኑ ታምናለች። ለዚህ የኢትዮጵያ ደህንነት ስጋትም አምባሳደሩ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖች ከመስከረም 22 2018 ዓ.ም ጀምሮ መግባት መከልከሉን አስታወቁ። ጠቅላይ ሚኒስትሩ በሶማሊያ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚቻለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በትናንትናው ዕለት ሲመረቁ እንዲሁም 1.3 ቢሊዮን ሊትር በአመት ያመርታል የተባለውን ፕሮጀክት ሁለተኛ ምዕራፍ ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግር ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረውን እግድ በከባድ ተሽከርካሪዎች ላይ መጣሉን ገልጸዋል። ትልልቅ መኪና ወይንም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅን የሚጠቀሙ ማንኛውንም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎችን ለሚያስገቡ ባለሀብቶች ከቀረጥ ነጻ ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግም ተናግረዋል።
ጠቅላይ ሚኒስትር አብይ በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶችን ከነዳጅ ወደ ጋዝ እንቀይራለንም ብለዋል። ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶችን አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው ዓመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስ ተናግረዋል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውለውን ነዳጅ የሚጠቀሙ አውቶቡሶችን ወደ አገር ውስጥ ማስገባት አግዳለች። ጠቅላይ ሚኒስትሩ በምረቃ ወቅት ባደረጉት ንግግር የፍሳሽ ጋዝ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን ጭምር የሚያቀርቡ መሆኑንም ጠቁመዋል። ጠቅላይ ሚኒስትር አብይ ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት ያቀርባልን ብለዋል። ጠቅላይ ሚኒስትሩ በቅርቡ ከዳንጎቴ ድርጅት ጋር ስምምነት ላይ የተደረሰበትን የዩሪያ ማዳበሪያ ፋብሪካ እንዲሁም የነዳጅ ማጣሪያ ፋብሪካ ግንባታ መሰረት ድንጋይ ትናንት መስከረም 22 2018 በሶማሊያ ክልል አስቀምጠዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።